የመጣነው ከሰማይ ቲዩብ ነው። እንኳን ከምድር አልመጣች። በቀል በቀለኛውን ያጠፋዋል የተሰኘው የፓስተር ጻድቁ አብዶ በኩሩ መጽሐፍ ለማህበረሰባችን ማንቂያ እንዲሆን ለዚህ ቀን ጥረታቸው ስለበቃ መጋቢን እንኳን ደስ አለው ማለት ፈልጋለሁ። ፓስተር ጻድቁ አብዶ መልካም አርአያ የሆኑና መልካም የታሪክ አሻራ ያስቀመጡ የእምነት አባታችን ናቸው። ከበቀል ነፃ እንድንሆን ይቅር እንድንባባል አብሮ መኖርን እንድንሰብክ በጣም የሚያበረታታ መጽሐፍ በመሆኑ ኃላፊነታችሁ በጣም ከፍተኛ ነው። ይህን መጽሐፍ በማህበረሰቡ ዘንድ በደንብ እንዲሰራጭ፣ እንዲወራ፣ እንዲነገር የማድረግ መጽሐፉ አንድ ህዝብ በአንድ ማህፀን ውስጥ የነበሩ ከተወለዱ በኋላም አመላቸውም ምግባራቸውም የተለያየ የነበረ ወንድማማቾች ሲበዳደሉ ያ በደል ቤተሰቡ ለሁለት ከፈለ። የማያቋርጥ ጠላትነት ወንድም ሆኖ እያለ ጠላትነት የወለደው የማያቋርጥ ሁኔታ ሆነ። ከነዚህ ሁለት መንታ ወንድማማቾች የተገኙት ሁለት ህዝቦች ኤዶማውያንና እስራኤላውያን ይባላሉ። በቀል በቀለኛን ያጠፋዋል የተሰኘው የፓስተር ጻድቁ መጽሐፍ ጌታ ቢፈቅድና ብንኖር እሁድ ሰኔ 8 2017 ዓ.ም ከቀኑ 9 ሰዓት ጀምሮ በአድዋ መታሰቢያ ሙዚየም በይፋ ይመረቃል። በዕለቱ የተለያዩ የቤተ እምነት መሪዎች፣ የመንግስት ባለስልጣናት እንዲሁም አማኞች ሁሉ እንዲገኙ ተጋብዘዋል። መጽሐፉ ከወጣ በኋላ እንደ ሀገር እንዲሁም ከቤተ ክርስቲያን ምን ይጠብቃሉ? ይሄ መጽሐፍ እየተጻፈ እንደሆነ የቤተ ክርስቲያን መሪዎች የተለያየ ኃላፊነት ያለው የመንግስት ያውቃሉ። እንደዚህ ነው ለአንዳንድ ወዳጆች ደውዬ አረ ይሄ ለሀገር ፋይዳ አለው ማለት በዚህ በወንጌላውያን እምነት ውስጥ ብቻ ያሉ ሳይሆን ሌላም በእስልምናም በኦርቶዶክስም እና እኔ ደግሞ ማስተምርበት ማሰለጥንበትም ነው። እሺ፣ በጣም እናመሰግናለን። ሰላም ውድ የሰማይ ክርስቲያን ቲዩብ ተከታታዮቻችን፣ ዛሬ የምንገኘው በቀል በቀለኛውን ያጠፋዋል በሚል ርዕስ በመጋቢ ጻድቁ አብዶ ተጽፎ ሰኔ 8 በሚመረቀው መጽሐፍ መግለጫ ፕሮግራም ላይ ነው። የመጽሐፉ ይዘት ምን እንደሚመስል እንዲሁም ስለ መጋቢ የሚነሱ የተለያዩ ነገሮችን መጋቢውም ስለ መጽሐፉ የሚያነሱትን ሀሳቦች ወደ እናንተ የምናደርስ ይሆናል። ተከታተሉን። ሰላም ለእናንተ ይሁን። እንግዲህ በዛሬው ዕለት በዚህ ስፍራ የሚሰጠው ጋዜጣዊ መግለጫ ለመዘገብ ከተለያዩ የሚዲያ አካላት የመጣችሁ ሁሉ ከልብ አመሰግናለሁ። ይህ መርሃ ግብር እንዲሳካ በጸሎት፣ በእውቀት፣ በገንዘብ፣ በጉልበት በተለያዩ መንገዶች የደከሙ ሰዎች አሉ። ከጊዜ አንጻር ማብራራት አስቸጋሪ ሊሆን ይችላል። ለምሳሌ አንዱ የሆነው በሶሻል ሚዲያ በዩቱብ ትምህርቶች ሲሰጥ ነበርና ወደ መጽሐፍ ለምን አይለወጥም ብሎ አበረታቱኝ ሰዎች የነገሩኝ ነበሩ። ከዛ ወደ ስክሪፕት ተለውጦ ከ2 ዓመት በላይ ነው የፈጀው ለማንኛውም እና እነዛ ሁሉ ሰዎች ምስጋና ይገባቸዋል እላለሁ። እናንተም ስለመጣችሁ ጌታ አምላክ ይባርካችሁ። አመሰግናለሁ። እኔም ስለተሰጠኝ እድል አመሰግናለሁ። በጣም ለምወደውና ለማከብረው በመንፈሳዊ አባቴ ለማየው ለፓስተር ጻድቁ ይህንን ምስክርነት እንድሰጥ እድል ስለተሰጠኝ በጣም አመሰግናለሁ። ፓስተር ጻድቁ አብዶ በኢትዮጵያ ወንጌላውያን አማኞች ዘንድ በጉልህ የሚታወቁ ከለጋ ዕድሜያቸው ጀምሮ ለክርስቶስ ካላቸው ፍቅር የተነሳ ወንጌልን በመመስከር በማስተማር በበርካታ የኢትዮጵያ ክፍሎች እንዲሁም ደግሞ ከሀገር ውጭ ክርስቶስን ያገለገሉ በቆራጥነት ቤተክርስቲያንን ይመሩ መልካም አርአያ የሆኑና መልካም የታሪክ አሻራ ያስቀመጡ የእምነት አባታችን ናቸው። ፓስተር ጻድቁ አብዶ ባለትዳር እና የ3 ልጆች አባት እንዲሁም ደግሞ የ4 የልጅ ልጆች አያት ናቸው። በቤተ ክርስቲያን የሙሉ ጊዜ አገልግሎት ከ50 ዓመት በላይ አላቸው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ሴሚናሪ ዋና መሪ በመሆን 9 ዓመት መርተዋል። እንዲሁም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጸሐፊ በመሆን 8 ዓመት አገልግለዋል።
በተለያዩ ተቋማት ውስጥም የቦርድ አባል በመሆን የክርስቶስን መንግስት አገልግለዋል። በአሁኑ ወቅት የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ህብረት ፕሬዝደንት በመሆን ህብረታችንን በመምራት ላይ ይገኛሉ። ከዚህም በተጨማሪ በኢትዮጵያ የሃይማኖት ተቋማት የጋራ ጉባኤ የበላይ ጠባቂ ናቸው። ከዚህም በተጨማሪ ደግሞ ከሀገር ውጭ ወይም በዓለም አቀፍ የእምነት ተቋማት ውስጥ የአፍሪካ እና የዓለም የወንጌላውያን አብያተ ክርስቲያናት አባል በመሆን ያገለግላሉ። በትምህርት ዝግጅታቸው የመጀመሪያ ዲግሪያቸውን በመጽሐፍ ቅዱስ ነገረ መለኮት ናይሮቢ ከሚገኘው ከኢስት አፍሪካ ስኩል ኦፍ ቲዎሎጂ ያገኙ ሲሆን በስልታዊ ነገረ መለኮት ወይም ሲስተማቲክ ቲዎሎጂ ማለት ነው ሁለተኛ ዲግሪያቸውን ሰርተዋል። ከኢትዮጵያ ድህረ ምረቃ ትምህርት ቤት ማለት ነው፣ ከገስት ማለት ነው። እና ለበርካታ ዓመታት በተለያዩ መድረኮች ላይ አሁን መጽሐፍ ሆኖ የሚወጣውን በቀል በቀለኛውን ያጠፋል የተሰኘውን በመጽሐፍ አብትዩ ላይ መሰረት ያደረገውን ትምህርት ሲያስተምሩ ልብን የሚነካ ሕይወትን የሚለውጥ መጽሐፍ ቅዱሳዊ አቅጣጫን የሚሰጥ ትምህርት ሆኖ በመገኘቱ ከኛም ጭምር ብዙዎች ይሄ በመጽሐፍ መልክ ቢወጣ ለአካሉ ለትውልድ መታነጽ እንደሚሆን ስላመንን ይህንን አበረታተናቸዋል። እሳቸውም ደግሞ የገቡትን ቃል ጠብቀው እነሆ መጽሐፉ ሰኔ 8 2017 ዓ.ም በይፋ ይመረቃል ማለት ነው። በዚህ ኩነት ላይ የሚደረገውን ጋዜጣዊ መግለጫ ለመውሰድ ስለመጣችሁ ሚዲያዎቻችን ሁሉ ላመሰግን እወዳለሁ። ደግሞ ይህንን የምትሰሙና የምታዩ ሁላችሁም ወደዚህ ፕሮግራም ዝርዝር ሁኔታውን በሚሰጠው ማስታወቂያ መሰረት ተከትላችሁ እንድትገኙ ፓስተርን ወክዬ እጋብዛለሁ። መጽሐፉ እንግዲህ ሌሎች በመጽሐፍ ፋይዳ ላይ የሚናገሩ ሰዎች ይኖራሉ። እኔ በኩልን ለመናገር በቀል በቀለኛውን ያጠፋል የሚለውን ስብከት በተለያዩ መድረኮች ላይ ሲያገለግል ተካፍል ያለው ኢትዮጵያ አሁን ላለንበት ሁኔታ በጣም ወቅታዊ ለኢትዮጵያም ቢሆን ለአፍሪካም እንዲሁም ደግሞ ለግሎባል ኮሚኒቲ ለቸርች ብቻ ሳይሆን ከቸርች ውጭ ላሉትን ጭምር ማለት ነው በጣም መሰረታዊ የሆነን የህይወት መርህ የእግዚአብሔርን ልብ ሀሳብና መልእክት የሚናገር ስለ እርቅ ነው። በዋናነት የሚናገረው ማለት ስለ እርቅ ነው። በቀለም ትተን በምህረትና ይቅር በመባባል አብረን እንዴት ማደግ፣ መሰልጠን፣ መልማት እንደምንችል የሚያሳይ መጽሐፍ ነው። ስለዚህ ሁላችሁም ይህንን መጽሐፍ ገዝታችሁ በይፋ ሲወጣ እንዲጠቀሙ ሌሎችን እንዲጠቀሙ እንድታደርጉ ጋብዛችኋለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። እሺ፣ እኔም አመሰግናለሁኝ ሁላችሁም ስለመጣችሁ። እግዚአብሔር ይባርካችሁ። ተሰብስባችሁ ሳያችሁ በጣም ደስ ብሎኛል። እንግዲህ እኔ መጽሐፉን በደንብ አንብቤ ያለሁኝ ተደጋጋሚ ጊዜ አይቼዋለሁ። በጣም ደስ ያለኝና ለህብረተሰባችን በተለይ ደግሞ አሁን ላለንበት ህብረተሰብ ምን ያህል እንደሚጠቅም ልነግራችሁ አልችልም። በጣም ጠቃሚ ነው። ለእያንዳንዳችንም እጅግ በጣም ጠቃሚ ነው። በተለይ መጽሐፍ ቅዱስን በዝርዝር ኢንዲቴል ለማንበብ በጣም ይረዳናል። ታሪኮችን ገጣጥመን የእግዚአብሔርን እውነታዎች እንድናይ የሚረዳን መጽሐፍ ነውና በጽሁፍ እንደሚከተለው አቀርባለሁኝ። በቀል በቀለኛውን ያጠፋዋል የተሰኘው የፓስተር ጻድቁ አብዶ በኩሩ መጽሐፍ መነሻው ለበርካታ ዓመታት በተለያዩ መድረኮች ላይ ካስተማሩት ትምህርት ሲሆን ትምህርቱን ካስተማሯቸው ቦታዎች ሁሉ የሚቀርብላቸው ተመሳሳይ ጥያቄ ይህ ትምህርት ወደ መጽሐፍ እንዲለወጥ የሚወተውት ነበረ።
በእግዚአብሔር ፍቃድ የመጽሐፍ ዝግጅቱ ሥራ ከተጀመረ የቆየ ቢሆንም ከነበሩባቸው ተደራራቢ የአገልግሎት መደራረቦችና የጊዜ ጥበት የተነሳ የፈጀውን ጊዜ ፈጅቶ በመጨረሻም ትምህርቱ በመጽሐፍ መልክ ተዘጋጅቶ ለህትመት በቅቷል። በዚህ የመጽሐፍ ዝግጅት ሂደት ውስጥ ያላሰለሰ ጥረትና ትጋት ያሳዩትን ሁሉ እግዚአብሔር ይባርካቸው ልንል እንወዳለን። በዚህ መጽሐፍ ዝግጅት ላይ በርካቶች እሳቸውን ረድተዋል፣ አብረዋቸው ቆመዋል። እሳቸው ይህንን ሲያስተምሩት የነበረውን እንዲያወርዱት ረድተዋቸዋል እና እጅግ ልናመሰግናቸው እንወዳለን። ከአንድ እናትና አባት የተወለዱ መንታ ወንድማማች መካከላቸው የነበረው ጥላቻና መናናቅ ስር ሰዶ አንዱን ለበቀል ሌላውን ለስደት ዳረገው። ይህ እኩይ ስሜት በእነሱ ሳያበቃ ለትውልዳቸው ያወረሱት መጥፎ ጠባይ ሆኖ ቀጠለ። ትውልዳቸውም እርስ በርሱ ሊጠፋፋ ጦር የሚማዘዝ ለበቀል የተነሳሳና ለጥላቻ ያሰከረው ሆነ። ከነዚህ ሁለት መንታ ወንድማማቾች የተገኙት ሁለት ህዝቦች ኤዶማውያንና እስራኤላውያን ይባላሉ። እነዚህም ሁለት ወንድማማቾች ኤሳውና ያዕቆብ ናቸው። በቀል በቀለኛውን ያጠፋዋል የተሰኘው የፓስተር ጻድቁ አብዶ መጽሐፍ ትኩረቱን አብድዩ የትንቢት መጽሐፍ ላይ በማድረግ የእነዚህን ሁለት ህዝቦች መካከል የነበረውን ታሪካዊ ቁርሾ በመዳሰስ ኤዶማውያን በቀለኛ ህዝቦች መሆናቸውን በመጨረሻም ራሳቸውን እንዳጠፋቸው ይተርካል። እነዚህ ሁለቱ ኤሳውና ያዕቆብ ሁለት ወንድማማቾች ነበሩ። ሁለቱ ሲገፋፉ ወደ ትውልዳቸው ቀጥታ የእነሱ በሽታ ተሸጋገረ። ትውልዳቸው እርስ በርሱ ሲገፋፋ፣ በተለይ ደግሞ ኤዶማውያን ቂመኞች፣ በቀለኞች ስለሆኑ እስራኤልን ሲበቀሉ፣ ሲያደፍጡ፣ ሲያስቸግሩ የነበሩ ትውልዶች ነበሩ። በመጨረሻም ግን እስራኤል እያበበ ሲሄድ ኤዶማውያን ዛሬ በዓለም ላይ የሌሉ ዘሮች ሆነው ተመዝግበዋል። የአብድዩን መጽሐፍ መነሻ በማድረግ የምናየው የኤዶም የበቀል ታሪክ አሁን እንደ ሀገር፣ እንደ ማህበረሰብና እንደ ቤተ ክርስቲያን ለገባንበት ቀውስ መውጫ አቅጣጫን የሚሰጥ ሆኖ እናገኘዋለን። ስለዚህም ይህን መጽሐፍ መነሻ በማድረግ የምንቀስመው ትምህርት ከመፈራረጅ፣ ከመካሰስ ወጥተን ከቂመኝነትና ከበቀለኝነት ይልቅ ይቅርታንና ምሕረትን ብንመርጥ ለገዛ ራሳችንና ለምድራችን ፈውስ ልንሆን እንችላለን እያለ መጽሐፉ ይሞግታል። ይህ ሳይሆን ቢቀርና ጊዜና ዕድል ገጠመኝ በሚል ልቦና ልባችን ቂም፣ ጥላቻና የበቀል መኖሪያ አድርገን የክፋት መንገድ ብንከተል ጉዳዩ ውሎ አድሮ ፍርድ ማስከተሉ አይቀሬ ነው። ታጋሽ መሐሪና ይቅር ባይ የሆነው አምላክ እኛ ሰዎች ይቅርታና ንስሐ ከክፉ መንገዳችን እንድንመለስ ይታገሰናል፣ ያሳስበናል። ይሁን እንጂ ከክፉ መንገዳችን ተግባራችን የማንመለስ ከሆነ በቁጣ በትሩ መውደቃችን አይቀሬ ነው። ሁሉም የዘራውን ያጭዳል፣ የእጁን ያገኛል። ስለሆነም የዚህ መጽሐፍ ዓላማ ሁሉም ራሱን በእግዚአብሔር ቃል በመመርመር በመመዘን እንዲሁም በእግዚአብሔር ፍርሃት ሆኖ መልካም እንዲያደርግ ክፉን ከማድረግ ልቡን እንዲመልስ ራሱንም በመመልከት እጆቹን አንጽድቶ ወደ እግዚአብሔር እንዲያነሳ ከክፉ መንገዱም እንዲመለስ በፍቅር ማሳሰብ ነው። በድጋሜ እንኳን በሰላም መጣችሁ። እጅግ አድርገን እናመሰግናለን። እግዚአብሔር ይባርካችሁ። አመሰግናለሁኝ። በዚህ የተገኛችሁ የመጋቢያችንን መጋቢ ጻድቁ አብዶን በቀል በቀለኛውን ያጠፋል የተሰኘውን የመጽሐፍ ምረቃ ጋዜጣዊ መግለጫ መርሃ ግብር ለመሳተፍ ደግሞ ለተለያዩ ሚዲያዎች ለማህበረሰባችን ለማሰራጨት በዚህ የተገኛችሁ የሚዲያ አካላት፣ ጋዜጠኞች እና የተለያየ የሶሻል ሚዲያ ባለሙያዎች እግዚአብሔር ያክብራችሁ። በጣም እናመሰግናለን በዚህ ስለተገኛችሁ። በሁለተኛ ደረጃ ደግሞ የዚህ መጽሐፍ ጸሐፊ በቀል በቀለኛውን ያጠፋል የሚል ትምህርታቸውን፣ ምክራቸውን
እና በተለያየ መንገድ ሲያቀርቡት የነበረውን ወደ መጽሐፍ ለቀየሩልን እና በዚህ በእጃችን ደግሞ ሆኖ ለማህበረሰባችን ማንቂያ እንዲሆን ለዚህ ቀን ጥረታቸው ስለበቃ መጋቢን እንኳን ደስ አለው ማለት ፈልጋለሁ። ሁላችሁም እኔ ፎከስ የማደርገው ይህ መጽሐፍ ምንድነው ፋይዳው በመጽሐፍ ቅዱስ አማኞች ዘንድ ታሪኩን በሚያውቁት ዘንድ ፋይዳው ምን ይሆናል የሚለው ላይ ይሆናል። ሁላችንም እንደምንገነዘበው በቀል በኃጢአት ከእግዚአብሔር ክብር የጎደለው ሰው እኩይ ባህሪ ነው። በክርስቶስ ኢየሱስ አዲስ ሕይወት ያገኘን ሁላችን ይቅርታና ምሕረትን የተሞላ ሕይወት እንድንኖር ነው። አማኞች ሌሎችን ይቅር የምንል ይቅር ስለተባልን እና ደግሞ የማይገባንን የሕይወት እስትንፋስ እንድንተነፍስ በምህረት የተደረገልን በመሆኑ ነው። እግዚአብሔር እኛን ይቅር ስላለን በደሉን ስላልቆጠረ እና በደሉንም በሌላ ስለከፈለ በነፃነት የምንኖር እንደመሆናችን በቀል ከክርስቲያናዊ የሕይወት ዘይቤ ተቃራኒ የሆነ የሕይወት አኗኗር ነው። ስለዚህ እኛ ብዙ ምህረት የተደረገልንን የምንኖር እንደመሆናችን ይቅር አለማለት ከጭከና ከክፋትና ምናልባትም ራስን ከመውደድ ጋር የሚቆራኝ ነው። መዘዙም መልሶ የሚጎዳው በቀለኛውን ወይም በቀል አድራጊውን ነው። ይህን እንደሚገነዘብ የመጽሐፍ ቅዱስ አማኝ ቅዱስ የእግዚአብሔር ቃል እንደሚለው ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። የተወደዳችሁ በዚህ ያላችሁ ሚዲያዎች ምንም እንኳን ይሄ ለአማኞች ኢንፈሲስ እንዳደርግ የተፈቀደልኝ ሰዓትም ቢሆን ይሄ ግን አገራዊ ወቅታዊ ፋይዳው በጣም ብዙ ነው። አሁን ካለንበት አጠቃላይ ማህበረሰባዊ፣ ቤተሰባዊ፣ አገራዊ ጉዳይ ጋር በቀጥታ በጣም የሚገናኝ ታይምሊ የሆነ መጽሐፍ ነው። ከበቀል ነፃ እንድንሆን፣ ይቅር እንድንባባል፣ አብሮ መኖርን እንድንሰብክ በጣም የሚያበረታታ መጽሐፍ በመሆኑ ኃላፊነታችሁ በጣም ከፍተኛ ነው። ይህን መጽሐፍ በማህበረሰቡ ዘንድ በደንብ እንዲሰራጭ፣ እንዲወራ፣ እንዲነገር የማድረግ ሀገራዊ ደግሞ ሰዋዊ ኢትዮጵያዊነትም ጭምር ስለሚሆን አገሪቱ ካለችበት አጠቃላይ ሁኔታ አንጻር ይህ መጽሐፍ ፋይዳው በጣም ትልቅ ነው ለማለት ወዳለው። ሰኔ 8 በአድዋ መታሰቢያ አዳራሽ ሁላችንም እንገናኝ። እግዚአብሔር ይስጥልኝ። በድጋሚ እንኳን ደህና መጣችሁ። በቀል በቀለኛን ያጠፋዋል የተሰኘው የፓስተር ጻድቁ መጽሐፍ ጌታ ቢፈቅድና ብንኖር እሁድ ሰኔ 8 2017 ዓ.ም ከቀኑ 9 ሰዓት ጀምሮ በአድዋ መታሰቢያ ሙዚየም በይፋ ይመረቃል። በዕለቱ የተለያዩ የቤተ እምነት መሪዎች፣ የመንግስት ባለስልጣናት እንዲሁም አማኞች ሁሉ እንዲገኙ ተጋብዘዋል። እሁድ ሰኔ 8 2017 ዓ.ም በሚኖረን መርሃ ግብር ላይ ቃለ እግዚአብሔር ይሰበካል። የዝማሬና የአምልኮ ጊዜ ይኖረናል። መጽሐፉ ለሀገራችን እንዲሁም ለቤተ ክርስቲያን በአሁኑ ወቅት ያለውን አስፈላጊነትና ፋይዳ በሰፊው ይዳሰሳል። ሁላችሁም ሰኔ 8 በአድዋ መታሰቢያ ተገኝታችሁ ይህንን ትልቅ መጽሐፍ እንድትመርቁ ተጋብዛችኋል። አመሰግናለሁ። ለመጋቢው ግን ምናልባት ያለ ጥያቄ ስነ መለኮታዊ እይታ ብቻ ነው ወይ ያለው? እርስዎ በቤተክርስቲያን አመራር ልምድ ስላለው የሀገሪቷን ብዙ ታሪክ ስለሚያውቁ ከስነ መለኮታዊ እይታ ባሻገር መጽሐፉ የሀገርንና የቤተክርስቲያን ታሪክ ምን ያህል ይዟል የሚለውን ማንሳት ፈልጋለሁ። በሁለተኝነት የተላከልን ደብዳቤ ላይ በግልጽ እንደሚያሳየው ለሀገርም ያለው ፋይዳ ሰፊ እንደሆነ ይጠቅሳልና እርግጠኛ የምንረዳዋለን። እሱ ዝግጅቱ አማኞች ብቻ ላይ ትኩረት ያደረገ ነው ወይ? እንደዛ ሲሆኑ ምን ያህል ግቡን መምታት ይችላል፣ ለሌሎች ሰዎች መድረስ እንደሚችል ከወንጌላውያን አማኞች ማዕቀፍ የዘለለ እንቅስቃሴ ያለው የሚለው ለማንሳት ነው። አመሰግናለሁ። እንደምታውቁት መጽሐፉ የአንድ ህዝብ በአንድ ማህፀን ውስጥ የነበሩ በማህፀንም ሲገፋፉ የነበሩ ከተወለዱ በኋላም አመላቸውም ምግባራቸውም የተለያየ የነበረ
ወንድማማቾች ሲበዳደሉ ያ በደል ቤተሰቡን ለሁለት ከፈለ እያለ ቀጥሎ የማያቋርጥ ጠላትነት ወንድም ሆኖ እያለ ጠላትነት የወለደው የማያቋርጥ ሁኔታ ሆነ። ለምን ሆነ? እንዴት ሆነ? መጽሐፍ ውስጥ በዝርዝር ስላለ ለምንድን ነው ኤዶማውያን ይህን ያህል የመረሩት? ብዙዎቻችን ምናልባት የማናውቀው የቤተልሔምን የአንድ አውራጃ ዛሬ ሌሊት ከተወለዱ ጀምሮ እስከ 2 ዓመት ዕድሜ ያላቸውን ሕፃናት የፈጀው ሰው ሄሮድስ ይባላል። ግን ሲጠና ዘሩ ኤዶማዊ ነው። ስለዚህ በሌላ በኩል እየተበቀለ ነው። የአይሁድ ንጉሥ ሆኖ ተቀምጦ ግን ኤዶማዊ ስለሆነ ያንን አጋጣሚ ለበቀል እንዴት እንደተጠቀመ ይነሳልና መነሻው መጽሐፍ ቅዱሳዊ እና ስነ መለኮታዊ ቢሆንም በዚህ ጉዳይ ላይ ምክንያቱም ይቅርታ፣ ምሕረትና እርቅ ወደሚለው ሀሳብ ለማምጣት ብዙ ሰዎች ተጠቅሰዋል። ለምሳሌ ደቡብ አፍሪካ እንደ ምሳሌ ተወስዷል። ማንዴላን ጠቅሻለሁ። ደዝመንድ ቱቱ መጽሐፍ አላቸው። የእሳቸውን መጽሐፍም ገዝቼ አንብቤያለሁ። ሌላ ቢሾፕም እንደዚሁ በናዚ ጀርመን የሆነውን በአይሁዳዊ ለተደረገውን በተመለከተ የሩዋንዳውን ጉዳይ ማለት ለእንትን ያህል ያው ወደዛ ዝርዝር ውስጥ ባልገባም በአጠቃላይ መጽሐፉ ያው መጽሐፍ ቅዱስ ቤዝድ ያደርጋል። ግን ለአንድ እምነት ተከታዮች ብቻ ሳይሆን ለማንኛችንም ከግለሰብ ጀምሮ ግለሰብ፣ ቤተሰብ፣ ማህበረሰብም አገርም እንዴት መትረፍ ይችላል? ከአዙሪት ቀውስ እንዴት ነው የምንወጣው? መውጫው መንገድ ምንድን ነው? ከኤዶማውያን ምን እንማር? እነሱ ምንድን ነው እንደዛ እንዲሆኑ ያደረጋቸው? ምንድን ነው ለእግዚአብሔር ፍርድ የዳረጋቸው የሚለው በቀለኛውን ያጠፋል የተባለበት ምክንያት በቀለኛ ሰው ሌላውን ሊያጠፋ አይደለም የሚበቀለው። በቀል የሚፈጸምበት ሰው እግዚአብሔር አለ። ምንም ቢሆን መጨረሻም ላይ ቢሆን እግዚአብሔር አለ። በቀል አድራጊው ግን ከመንገዱ ካልተመለሰ ይጠፋል ነው። ስለዚህ እነሱ እንደ ሕዝብ በቀለኞች ናቸው፣ ግፈኞች ናቸው፣ ትዕቢትና ትምክተኞች ናቸው። ለዚህ ሁሉ መሰረት የሚሆናቸው አለ። ጀስቲፋይ ለማድረግ የሚሞክሩበት ሁኔታ አለ። ለምሳሌ ማለት ይቅር ለማለት እንዴት እንደሚቸግረን አንዱ መሰረቱ እንዳልኩት ስማር እኔ ከዚህ ከመጽሐፍ ቅዱስ ስነ መለኮታዊ አቋም በተለይ ደቂቀ ነቢያት የሚባሉትን ትንቢተ አብድዩን ሳጠና ነው። ግን በህይወት ተመክሮ ውስጥም እኔም ሰዎችን ጎድቼ ኢንቴንሽናሊ ጎድቻለሁ ብዬ አላምንም። ሰው መቼም ስለ ራሱ አይታየውም። ግን በሰዎች በጣም ተጎድቼ አውቃለሁ እኔም ራሴ እና ይቅር ማለት በተለይ ደግሞ በጣም በምትወዱት እናንተ የሞታችሁለት እናንተ ከአደጋ የጠበቃችሁት እናንተ የተከላከላችሁት ሰው እሱ መልሶ ሲገላችሁ በጣም ከባድ ነገር ነው የሚሆነው። ማለት አንድ ምሳሌ ልስጣችሁና አንድ ጊዜ ነው የዛሬ ብዙ ዓመት በፊት ነው የሆነ ሰው እኛ ችግረኛ ነው ብለን ታስረን አብረን ያው ታስረናል። ከአብዮት አንጻር ተብላችሁ ከታሰራችሁ ያው መውጫ የለውም እና ታስረን እያለን እሱም ታስሯል። እኛ አስጠጋ ነው ተቸግረ ለካ ሲያስቸግሮ ከኛ ጋር እያበላ ነው ሰውየው ለካ ይሰልለናል። የሚሰለን ነገር ባይኖረንም ማለት ነው። እና አንዳንድ ጊዜ ጥሩ ነገር ያደረጋችሁለት ሰው ሲጎዳ ምንቻ ይጠላኛል የምትሉትማ ምን ችግር አለው? በጣም ግንም እናንተ በጎ ያደረጋችሁለት ጥሩ ያደረጋችሁለት ሰው ሲጎዳችሁ ይቅር ማለት እንዴት ከባድ ነው። ስለዚህ በአጠቃላይ መጽሐፉ የበቀልን አደገኝነትና ታዲያ ከበቀል እንዴት እንመለስ የሚለውንም ምርጫ ሁለት ነው። በበቀል መቀጠል መጥፋትን ያስከትላል። ከበቀል መመለሻው ከባድ ቢሆንም ግን መጽሐፉ እንዴት እንደምንመለስ ይነግረናል። ይሄ ደግሞ እኔ እንግዲህ በአገር አቀፍ ደረጃ በኢትዮጵያ ሙሉ ወንጌል ቤተክርስቲያንም በነበርኩበት ዘመን አሁን ደግሞ በኢትዮጵያ ወንጌላውያን ቤተክርስቲያናት ከመጣሁ ጀምሮ ባሉት ሁኔታዎች እንደምታውቁት የሰሜኑ ጦርነት ሳይነሳም ለእርቅ ሄደናል። ብዙ ቦታ እንደዚህ ከሀገር ሽማግሌዎች የሃይማኖት አባቶች ጋራ ከምናደርገው እንቅስቃሴ አንጻር በፊት በአንድ እምነት ውስጥ ባየውም በኋላ ይሄ ነገር አገራዊ መሆኑን እኔም ተገንዝቤ ብዙ መጽሐፍትንም እንደዚሁ ዋቢ ተደርጎ መርሁን ነው። ይሄ መርህ ደግሞ በሌሎች መጽሐፍት ውስጥም
ያለን ታውቃላችሁ። ወርቃማ ሕግ የሚባል በብዙ ሃይማኖቶች ውስጥ አለ። መጽሐፍ ቅዱስ ግልጽ አድርጎ ቢናገርም በሌሎችም ስላለ በተለይ ሰው የሚዘራውን ያጭዳል የሚለው ስንዴ ዘርቶ ስንዴ ያጭዳል እንጂ አንድ ኩንታል ዘርቶ አንድ ኩንታል አያጭድም። 40 ነው የሚያጭደው። አሁን በኤክስቴንሽን ስለምንዘራ በማዳበሪያ ስለሆነ የምንዘራው በደንብ ነው እናጭደውና እንዳናጭድ ግፍ አንስራ የሚል ጩኸትን ነው። አሁን ብዙ እዛ ውስጥ መግባት አልፈልግም እንጂ እኔ ለተጎዱ ሁሉ፣ ለቆሰሉ፣ ለታመሙ ሁሉ በትራውማ ሂሊንግ የሚባለው ነገር መንፈሳዊ ነፍስ፣ ስጋ፣ መንፈስ ሁለንተናችን እንዲፈወስ ከእንደዚህ አይነት መንገድ እንውጣ። በኤክስፒሪየንስም በስነ መለኮትም በሂደትም በብዙ ነገሮች ውስጥም ለእርቅም ተሳትፌ ስለማቅ ሰዎችን ለማስታረቅ 7 ሌሊት የፈጀብን ጊዜ አለ እየመሸ እየሄድን እና በእንደዚህ አይነትም ስለማቅ አንዳንድ ሰው ቂመኛ ነው፣ እሺ አይልም፣ ግን ቂም አያዋጣም ነው። አንዳንዱ ደግሞ በሰውነቱ አያሳይም፣ ይቅር ያለ መስሎ የሚበቀላለ። ይሄም መጽሐፍ ውስጥ አለ። ይሄም አያዋጣንም። ከልብ የሆነ ከበቀል መንገድ የመመለስ ነገር እኛን ይረዳናል። ምናልባት እኛ የሆነ አደገኛ ነው ጎዳኝ ብለን የምንታመበት ሰውዬ እኛም መጉዳቱ ላያቅ ይችላል። ስለዚህ በቀለኛ ሰው ሌላ ሰው ይሞትልኛል ብሎ መርዝ እንደሚጠጣ ነው እና ከዚህ እንመለስ ነው የሚለው። እንትኑን ለመመለስ ስነ መለኮታዊ እና በአንድ እምነት ዙሪያ ብቻ ያጠነጠነ ሳይሆን ለሁሉም ሊሆን የሚችል መሆኑን በዚህ አጋጣሚ፣ ምክንያቱም እኔ በኢትዮጵያ ሃይማኖት ተቋማትም ውስጥ ከበላይ ጠባቂዎቹም ከሌሎቹም ጋር አብረን ስንሆን በዚህ ጉዳይ ላይ ብዙ ስንነጋገር እንደነበረ ነው። በሌሎች ቋንቋዎች እንዲተረጎማል። በአማርኛ ተጽፏል፣ በአፋን ኦሮሞ እና በትግርኛ እንዲተረጎም ይታስባል። በእንግሊዝኛም ኦልሬዲ ስራ ተጀምሯል። ስለዚህ ለሌላውም ዓለም ሕዝብ ተደራሽ መሆን አለበት። የእኛን ቋንቋ ለማይችልም ይጠቅማል ብዬ ስለማስብ በዚህ አይነት ሁኔታ እሱ ሌሎቹ ከሀገራችን ካሉት ቋንቋዎች በሁለቱ መተርጎሙ አይቀርም። ርዕሱን ለምን እንደመረጥኩ ልናገር። ምክንያቱም ቅድም እንዳልነው ስነ መለኮታዊ መጽሐፍ ቅዱሳዊ መነሻ የነበረው ነገር ስለሆነ ይሄ ርዕስ የመጣው አሞጽ የሚባል ነቢይ ብዙ ነቢያት ስለ ኤዶም በቀለኝነት እና ከበቀል ጨርሶ የማይመለስ ሕዝብ ስለመሆኑና ስለሚደርስበት ፍርድ ተናግረዋል እና የሌሎችንም አገሮች እንደዚሁ ሲናገሩ እግረ መንገድም የሚጠቀስ አለና በቀለኛውን ያጠፋዋል የተባለበት ምክንያት ኤዶማውያን እድሜ ልካቸውን ያዕቆብ ዘር የሆኑትን እስራኤላውያን እናጠፋለን ብለው አንድ ወቅት እንዳውም ኦልሞስት ተሳክቶላቸው ጭምር የሚመስል በቃ ጠፉ ተብለው በ586 ዓመተ ዓለም በሙሉ በባቢሎን የጦር ኃይል ከአገራቸው ተግዘው የሞቱት ሞተው መጽሐፍ ቅዱስ የምታውቁ ሰቆቃወ ኤርምያስን ማንበብ ትችላላችሁ፣ እንዴት እንደሚያለቅስ እና ተነቅለው እነሱ እንዲቀመጡ ነው የተደረገው። ስለዚህ ተመልሶ ሕዝብ ይሆናሉ፣ ተመልሶ ይኖራሉ ብሎ ጨርሶ አላሰቡም። በቃ አጥፍተናል፣ ይጠፋሉ ነው እና መጽሐፉ አንዱ ላይ ምን ይላል? የዘላለም ጥል ይሄ በቃ ይቅር አልልም የሚል ነው። ስለዚህ ከዚህ ነው የተወሰደው። ላንብብላችሁ። እግዚአብሔር እንዲህ ይላል፣ ወንድሙም በሰይፍ አሳደውታልና ርኅራኄውን ሁሉ ጥለዋልና ቁጣውም ሁልጊዜ ቀደዋልና፣ አማርኛውን እንግዲህ ፈልጉትና መዓቱንም ለዘላለም ጠብቀዋልና ስለ 3 ወይም ስለ 4 የኤዶምያስ ኃጢአት መቅሰፍቴን ከማድረግ አልመለስም። በትንቢተ አብድዩ ላይ ምን ይላል? መጨረሻ ላይ ለኤዶም ቅሬታ የለውም፣ ዘር የሚባል አይቀርለትም። እኔ የመጽሐፍ ቅዱስ ይሄ ምንድነው ብሉይ ኪዳን ዘመን አብቅቶ አዲስ ኪዳን መካከል 400 ዓመት አለ እና በዚህ በ400 ዓመት የመካባውያን አመፅ የሚባላል መጽሐፍ አለ ራሱን የቻለ። በመካባውያን አመፅ ጊዜ ኤዶማውያን ተገደው አይሁዳዊ እንዲሆኑ ተደርገዋል። ነገር ግን ኤዶማውያን ከ70 ዓመተ ምህረት ወዲህ በምድር ላይ የሉ። ስለዚህ ከበቀል አለመመለስ፣ ምክንያቱም በቀል እግዚአብሔር ስለሆነ እኔ ነኝ የምበቀለው ስላለ እሱ ከበቀል አለመመለስ ቀጥታ ከራሱ ጋር ምንድነው በቀል ማለት ምንድነው? በቀል ማለት እኮ ፍትህ የሚሰጠኝ አጣው፣
ፍትህ የሚሰጠኝን ካጣው እኔው ራሴ ለራሴ ፍትህ ሰጣለሁ፣ እንደተደረገብኝ ይመልሳለሁ ይባልና ለምሳሌ 2 ተመትቼ እንደሆነ 4 እመታለሁ ሳላቅ ማለት ነው። ከዛ በቃ ማቆሚያ የለውም። ማቆሚያው ይቅርታ ምህረትና እርቅ ነው። ማቆሚያው ይሄ አይነቱ መንገድ ያጠፋል ከሚል ነውና ይሄ አሁን አይጋጭም ወይ? እንግዲህ የሚጋጭበት ካለ ይጋጭበታል። መጽሐፉ ግለሰቦችን አይመለከትም፣ የፖለቲካ ፓርቲን አይመለከትም፣ ዋትሶ ኤቨር ራሳቸውን የሚያደርጉትን ሰዎች አይመለከትም። መጽሐፉ እንዳውም የማይደግፈው ምንድን ነው? የተለያየ ቁርሾ የተለያየ ቁስል እየቆሰቆስን ቁስል ስንት ዘመን የተቀበረ ቁስል ምናምን የቀረ ቁስልን እንዲድን ማድረግ እንጂ ቁስል እንዳይድን ቁስልን እንደገና እያደሙ መቀጠል ካንሰር ነው የሚያስከትለው። ስለዚህ መንፈሳዊ ካንሰር፣ የህይወት ካንሰር፣ ለአገርም አደጋ የሚሆነው ከበቀል መንገድ ካልተመለስን ዛሬ እኛ አቅም ኖሮን ምንበቀል ነገ ደግሞ ሌላ ይበቀለናል። ስለዚህ መፍትሄው ምንድን ነው? ከእንደዚህ አይነቱ አዙሪት መውጫው መንገድ ይቅርታ ምሕረትና እርቅ ነው። ይቅርታ ምሕረትና እርቅ ለመስጠት የሰጡ ሰዎች አሉ፣ መበቀል በሚችሉበት ጊዜ ማለት ነው። ሳትችል ይቅር ማለት ቀድሞ ነገር አልቻልክም፣ ግን ሲችል ሰው ይቅር ካለ ነው ትክክለኛ ይቅርታ የሚባለው። እና አይ ቲንክ የመለስኩ ይመስለኛል። እንግዲህ የአምላክ ቸርነትም እኔ ከልጅነቱ አውቃለሁ፣ እናትና አባቱ አውቃለሁ፣ አንድ ቤተክርስቲያን ከኔ ጋር ናቸው። እና ይሄንን ስንናገር እስቲ እንደዚህ የሆነ ነገር እስቲ ኢማጂን አርግ እስቲ ብዬ ይሄን ቦታ አንብብ እስቲ ብዬዋለሁ። እኔ ሰዓሊ መሆን ብችል ኖሮ ከእሱ በላይ እንደማሳምር እሱም ያውቃል፣ ግን ለቀልድ ነው ያልኩት። በጣም ነው የማመሰግነው። የአምላክ ቸርነት ልጅ ነው፣ ግን የልጅ አዋቂ ነው። በእውነት ጌታ ይባርክ። በጣም 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 አመሰግናለሁ። እኔም አትሊስት ጳውሎስ እንዳለው ለፊልጵስዩሶች በከንቱ እንዳልደከምኩ በክርስቶስ ቀን የምመካበት እንዳለው እኛም አገልግለን አይ ዘንድሮ አይ የአሁኑ ሰዎች እንዳንል የአሁኑ ሰዎች ውስጥም እንደዚህ አይነት ልጆች አሉ። ጌታ ይባርክ። አመሰግናለሁ። መግለጫው የተከታተላችሁትን ይመስላል። ደግሞ ሰኔ 8 በቦታው በመገኘት መጽሐፉን እንዲያስመርቁ እንዲሁም መጋቢውን እንኳን ደስ አሎት እንዲሉ በሰማይ ክርስቲያን ቲዩብ ስም ጋብዘኖታል። ስለተከታተላችሁን እናመሰግናለን። ሰማይ ቲዩብ የሰማዩን ብቻ